ከዜሮ ተነስቶ ያመጣዋል ማይገባ ገብቶ ያገሬ ልጅ ማረለች ተላላ ታመጣለች በዘዴ በመላ በባሌም በቡዲ አረቄ ለሆድ ቁርጠት ናት መድኃኒት አረቄ ለሆድ ቁርጠት ናት መድኃኒት። ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። ቁም ነገር ባላቸው ቪዲዮዎችም እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን አስተያየታችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። ታዳጊዎችንም መልካም ልደት እንላቸዋለን። ለማኬባ አንተነህ፣ ለአሜን እስራኤል፣ ለዮሐና ኢዮብና ለብስራት አንተነህ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑ። እስካሁን 100 ሺህ አልገባንም። እንግዲህ በርትታችሁ ሰብስክራይብ አድርጉ፣ ቼክ አድርጉና እንደዚሁም ደግሞ እስካሁን ሰብስክራይብ ለምታደርጉ ላይክ እያደረጋችሁ ቪዲዮአችን ለምትከታተሉ በሙሉ እጅግ አድርጌ አመሰግናለሁ። እኔ እርሴቴን አደርጋለሁ። አሁን እናንተ ደግሞ ላይክ የምታደርጉበት አፍታ ታገኛላችሁ። ላይክ አድርጉና ቪዲዮቹን እንጀምራለን። ከዛ ያው ህይወት ይቀጥላል። የፍቅርን ጎቻ ጣፍቶን ስንበላ እጅ ከፍ እንዴት አላችሁ? ሰላም ነው አለቃ? መንጃ ፈቃድ ቶሎ በለ። እሺ እንዴት ነው እባክህ? እሺ እናስተልኝ እንዴት አልክ? አለን ሰላም ነው። ምንድን ነው ቤልት ውስጡ ህግ የለም ብለህ ነው ቤልት አልከ ይርካለን? አሁን የተነሳ ነው። አሁን ስለተነሳ ነው። አሁን መነሳታችን ምንድን ነው አንተ የምትንቀዠቀዥ ነው? ከእንቅልፍ ነው አሁን ነቃችሁ? ከእንቅልፍ ተነስተህ ነው? አሁን ነው እኮ አልጋ አይደለም መኪና ነው እኮ። ሰው ታሞብን እየሄድን ነው እንጂ እኔ አልረሳም ቤልት። ሰውዬ አሁንም አይደለም የምታደርገው። አንድ ነገር ልንገርህ፣ እኔ ለአንተ ብዬ ነው ከላይ ስትመጣ ይቻለሁ እኮ ቤልት ሁሉ አንድ ነገር ይሁን። መጀመሪያ ህግ የምታከብር ሰው ዙኖር አይደለም ሁሉ ጊዜ መከበር ነገር። ቤልት እኮ ኮኔ አይደለም ወይ ከሰይጣን አይደለም፣ የቡዳ መድኃኒት አይደለም። እንዲህ የምታሰሩ ቡዳ መድኃኒት እኮ አይደለም። ከሰይጣን አይደለም የሚከላከል ወይ ደግሞ ከኔ ከሌላ ሰው አይደለም የሚከላከል። የራስን ነፍስ ከአደጋ ነው የሚከላከል። እንደዚህ ፍት ብሎ ከሚትሞት ማለት ነው። አዎ እኔ እኮ ገርመኛል። እዚህ ልጥጥ ብለህ ትሄድና ልክ ሰው ስታዩ ድንግጥ ብለህ ማሰር ከራሴ ነው የምጠብቀህ። ይንከፍ በምክር ስምንት ልጆች አባት ነኝ። ጭራሽ የባሰ ነው እባክህ። እኔ አለቃዬም ታናገራለህ። አንተ ምን አይነት ወሲባም ሰው ነህ? ወሲባም ነህ እንጂ አንተ ዝም በል አንተ አትንቀሽቀሽ። ምን ባለገር ነው? በምክር በቃ ምንድን ነው ምክር? መመከር አለብህ እኮ። ሶስት ልጅ ከወለድክ በኋላ ታው ምን ነበር? አሁን ምን ልጅ ደርሰህ ምክር ትላለህ እንዴ? አንተ አሁንም ብትመከራ ትሻሻለህ። ድሮ ነበር ምክር ሰዓት። አሁን ተቀጣይ ነው የምትማረው። ወሲባም ነው እባክህ። በምክር አራቱ ባጋጣሚ ባብዬ ልዛቦ ሸለቦ ልበል ሸለቦ ልበል እንጂ ስምህ ኧረ በእናትህ ስምህ ሸለቦ ብያለሁ። እንትን በለኝ ሸለቦይ ነው እባክህ አጻፈው አባቴ እባክህ። ኧረ ምን ወሲባም ሰው ነው እባክህ። ባለገር እኮ ድሮ ወሬድ መቆጣጠሪያ ሄደህ ነበር መመከር አለብህ። አሁንማ ስምንት ደርሳል። እንደዚህ ከሆነ ድፍረት ባንተ ነው አየሁት። ስምንት ከደረስክ አንተ ለሌላም ነገር አትመለስም። ሸለቦይ ፕሊስ እባክህ ይኸውልህ ወንድሜ፣ እኔ አሁን ምክሩን እኔ አልመክርም። ተው እኔ ጋር ከምትወርድ ሄደህ ማርስቶፕስ እንዴት ነው 9 እና 10 ልጅ ማልወልዶ ብለህ ደግሞ እንዳትቀጥል እሱ ምክሩ ሰጥ። ይሄ ተቀጣይ ነው ትማር ይጽፋለሁ። ናዚ ፈርም ታው ፈርም ወንድሜ እባክህ ለዛሬ ደግሞ እባክህ ምን አይነት እንትን ቅሽቅሽ ያለ ሰው ነው? እባክህ ሰው ታሞብን ነው። ፈርም ወንድሜ ሸለቦይ አይ ሹገር ነህ ነው አንተ ሸለቦይ ና ፈርም እባክህ። ወላ በል በቃ ሰዓት አለ እና አባት እሺ
ማርሶብ ሲደርሰና በቴሌብር ትከፍላል እዛ ግን ምክር አገልግሎት ወሰድ እሺ ያ ደግሞ ሹገር ናፊ ምን አገባንት ደርሰና እሺ ወንድሜ ዘጠኝ አራዳው ይናራዳው ሰብልዬ መጨላታ ጂጂዬ ጨላታ የረጅም ዓመት ጓደኛሞች ናቸው። እስቲ አሁን ዛሬ አብረው አንድ ዘፈን ይሄው ጠላ እየጠጡ ነው ቤት ውስጥ ቁጭ ብለው አንድ ዘፈን ላዘፍንላችሁ። ውባትክን ልጃመረ ከጸዳሌ ግንባር እንደሞሞ ድምጻቸው በጣም ጉልላት ወይነ ከዚያም አራደረሲ በራዶ ነው ጥርስ ከከንፈር በታች ውብ አንገት ያምራል ደሞም ወራድ ሲል ደረት ያኮራል ሌላውማ አቤት ለማን ይነግራል ዘመዴ ዘመዱ 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 ይገርማል። ረና ዝም ብለህ ከዚህ የበለጠ ወይኔ ምን ይገኛል ብለህ ሳል ተደርጎን ይቀመጣል ምላጭ ይምጣ ያራዳው ልጅሳ ይናይነት ላገላግላጋ አራዳው ይናራዳው ሰብልዬ ጨላታ ጂጂዬ ጨላታ እሺ ሌላ ቀጥ ያስታውሽናል ያላወቀኝ ሁሉ ብቻ እናቴ ይላል መንፈሴ ካንተ ጋር መሆኑን ማን ያውቃል ያላወቀኝ ሁሉን ብቻ እናቴ ይላል መንፈሴ ካንተ ጋር መሆኑን ማን ያውቃል እስኪ አትቸኩሉን ሂዱ ቀስ ብላችሁ ያንን ሰው ሸክላ ተሰብሩታላችሁ እንዴት ነው መሸበር እንዴት ነው የሰራ ከላቴ ይቸበራል ለዚህ ዘፈን ብታይ በቃ ምን ላድርግ ሰው ዘፈኑ የስንት ዓመት ጓደኛ ናቸው? ብዙ ዓመት የ30 ምናምን 30 ሙሉ ኦልሞስት ቀበሌ ኪነት በያገው ከዛ በላይ ባይሆን ይቀራል። በቃ በቀበሌ ኪነት ጀመረ አለቀ። ብዙ ጓደኞች ከፍተኛ ኪነት ረጅም እድሜ ይስጣችሁ፣ አይለያችሁ፣ ከእናንተም ጨምሮ ይስጠን። አሜን። የዛን ጊዜው ጓደኝነት ነው እንግዲህ። የአሁን ጓደኝነት እንደምታውቁት ለብለብ ነው። በቃ ዛሬ አንድ ሳምንት ከዛ ሌላ፣ በዛ ላይ ደግሞ እና የልብም ነገር ብዙም አታገኙ። ቃውንም እኮ አትሄድም ነገር ያለው አማን የምትባል ሰው ሴት ከሌለ ማይሰራው ጂፕሰም ሰሪ። እሺ ከዚህ ቤት እየሰማኸኝ ነው? አትወጣም ከተለካ 15 ቀን ነው አይደል? አሁን ልጅኝ መጥቼምሽ ማለት ነው። እኛ 15 ቀን ሙሉ ታዲያ ስንንከራተት ነገር ነው። ይሄን ሳሪም ቤት ጀምር ነው ወንድም ነው ሳዳው ከተልቂጣማን እና እሱ ቤት ጀምር ነው። እኛ ቤት አይሰራም። እኛ ቤት ቂጥ ተለክቷል። ይሄው ምልክት ይገባል። መቼኛ ውጪ ለውጭ እኮ ተንከራተት ወር ነው። በቃ ነው በረንዳ ወርቁ ችግር አሰራም ጉልበተኛም እየሆንክ ነው። ችግር የለም። ሀያት ተናገራለች። እሷ ናት ያመጣችህ። እሷ ተናገራለች። አዎ እሷ ተናገራለች። ሀያት ስትጠራ እዚህ ነው መጣች። ምን ልትል ነው? መቼ ነው ደግሞ እንደዚህ አድርገህ የጨረስከው? እኔ ስለመጠበቅ ነው እንጂ ስራውን ቶሎ ነው የምጨርሰው። ለማጠና ነው እንዴ አንተ? እቻተት በቃ አንተ ዲዛይኖቹን በቴሌግራም ልካታለሁ። እቺንማ እናውቃለን። አንዳንድ ጓደኞች ነበሩን ድሮ ሴት ሲኖር ለሴት ገንዘብ የሚያወጡ። አንተ እዚህ ጋር ፍርጥ ብትል ቢረብ ቢጣማ 1 ብር የማያወጡ ነበሩ። ብሏቸው ነው የጠራኝና ፊላ ስናልመው ስንፈልገው የነበረው ዕቃ ተገኝቷል። ምንድነው እንዴ? ፌስታል እንዴ? ሶኪ ቀስ በል እንጂ መቀመቅ ታወርደን ነው እንዴ? ህልማችንን እንደማሳካው ነገር ነበር አይደል? አሁን ሳይመጡብን ሚሽኑን እናካሄድ። ያስ
ሁለቱም ጀግኖች ከዚህ ቀን በኋላ የገቡበት አይታወቅም። Look, now Ethiopia is starting fasting. This is fasting. You can't eat meat. You can't eat chicken, any cheddar. What do you think about it? እንግዲህ እሱ ናይጄሪያዊ ነው። ኢትዮጵያ ጾም ገብቷል፣ ስጋም በላም አትክልት ብቻ ነው እያለችው ነው። እና እስቲ ነው የሱን ሪአክሽን። You can't eat chicken, you can't eat meat. Yeah, anything, just eat vegetable. My goat? Well, God don't eat. You have to eat. Look, when we fast, in Nigeria, when we fast, you fast like from 6 in the morning, you don't eat anything. Okay. And then 6 in the evening, you drink water, you pray. After praying everything, you drink water. Maybe eat a little, maybe you drink orange juice. Yeah, but of course you have to eat meat. No, we're Ethiopian. That culture we don't have. Okay. We have culture. When fasting starts, you're not eating meat, you're not eating any cheese, so you can any eat, cheddar, you can eat fruit, anything, just apple, fruit and apple and vegetable, something. That's it. For how long? 2 months, maybe 2 months now. Yeah. 2 months? 2 months. ሁለት ወር ነው አይደለ? 2 months? For 2 months, yeah. What about Jiggy no? 2 months? What about chiki? No. No, I don't want to fast. I don't want to fast. Are you serious? No. ምን ትላላችሁ ግን ትስማማላችሁ? ምግቡን ተስማም ሊስማማ ትንሽ ነበር የቀረው። ሴክሹዋል ነገር የለም ምንዋለው ያው አይሆንም። No meat. You want to kill somebody? You're like, call police. Police! I call police. That's very hard. And people do it every year? Yeah, it's in Ethiopia it's normal. Wow. That's hard. You have to think about it. We're gonna stop until today. We finish already. Okay? Bye. Next week, if you come here next week and I'm dead, you know why. This is my problem. You know why? When you come next week, I look like 20 kilograms. Oh! Yeah, 20 kilograms. Because now I'm big boy, look, I'm big. Next week I look like 20 kilograms, you know why. ሁሉ ነገር እንግዲህ እንደለመርንበት እንዳደግንበት እንዳካባቢያችን አይደል? በቃ ለነሱ አሁን ተአምር ነው። ዊዛውት ሴክስ ከስጋ ውጪ ከምናምን 2 ወር ምናምን ዓለም በቃ የተደፋችባቸው ነው አርጎ የተናገረውና ይገርማል። ሰሞኑን ቲክቶክ ላይ አንዳንድ ቪዲዮ ያየው ነበር። በተለይ ሙስሊም ጓደኛ ያላችሁ ሙስሊም ጓደኛችሁ ምን ያህል እንደሚያስቅ ምናምን ያወራችሁ። አሁን ረመዳን አይደለ? ለፍጡር ብላችሁ ማለት እንዲያስፈጥራችሁ አረ ሙስሊም ጓደኛ እንዴት ጨዋታ አዋቂ ነው በጣም የሚያስቀው እንደሱ የሚያስቅ ሰው የለም በህይወቴ ምናምን አይነት ቪዲዮዎች ያየው ነበር። ያው ነው ጓደኛ ጋር እየፈጠርኩ ነው ግን ሙስሊም ስለሆንኩ አይመስለኝም የሚስቀው። ስማ ሙስሊም ገና ሳያወራ ታንቀይ ነበር ወይ ትጮታለህ እኮ ገና መች አረ ከልብ አላስቅም። በቃ ይሄ ነገም ችሏል። የነገም ፍጡር ችሏል። ይሄ ነገም ችሏል አለ። ዋው ማዛ ለረመዳን ማፍጠሪያ ሰዓት ሲደርሰሽ ጀምሩ ነይ እንጂ አንቺ ቢስሚላህ አኺ ጀምሩ መጣሁ ጀምሩ። ኧረ እኔ እባክሽ እርቦን አለኛ ጀምሩ መጣሁ። በቃ ፍጥዬ እንጀራ ጋግሬ ብቻ መምጣት ነው። በቃ ጀምሩ የተወሰነ እንጀራ 100 እንጀራ ብቻ በጋግሬ መጣሁ። ከተበላ በኋላ አይደርስም እንዴ ስራው? ቆይ ኧረ መጣሁ በእናትህ ለቅለቅ ማድረግ ነው። በቃ አንድ ፍሬ በቃ ለቅለቅ አድርጌ እመጣለሁ። ጀምሩ ቀን ሙሉ ጾም ነው ያልሽው አሁን መተሻት በይም እንዴ? ቆይ እኛም እንብላበት። መጣሁ ይኸው እነዚህ ትራስ ለቅለቅ ላድርጋቸው መጣሁ። ጀምሩ እናንተ መጣሁ። እኔ ጭራሽ ትራስ ልታጥቢ ነው? እነዚህ ብቻ ነው ለቅለቅ ማድረጋቸው መጣሁ። በቃ ጀምሩ ተባልካረን እንዴ? ጀምሩ ተባልካረን እንዴ? እንደዚህ ማሳጅ ስታረጊ ራስ ምታቴ ውልቅ ብሎ ነው የሚወጣው። እኔ የምልህ ከመጋባታችን በፊት ግን ራስን ሲያመምን ነበር ታዲያ?
ያኔ ራስ ምታት የለም ነበር። አንቺ ነሽ ራስ ምታቴ ነው። እንግዲህ ብዙ ያገባችሁ ሰዎች እንዲህ አይነት ኮንተንት እየሰራችሁ ለማግባት ሐሳብ ያላቸውን ሰዎች አታስፈራሯቸው ባካችሁ። እኔ አሁን በጣም ግራ የሚገባኝ ነገር ቲክቶክ ላይ ጥፋት ምናምን ሲጠፋ ምናምን ችግር የለውም ሰው ልጅ አያጠፋም አይባልም። ይቅርታ ግን ማለት አለበት በቃ በሚለውና ላጠፋበት ሰው ላይ ሄዶ ነው በቃ ይቅርታ ማለት ያለበት። አሁንማ እንደ ግዴታ የሚታያል መሰለኝ የሆነ ቤት ይከፈትና ላይፍ ማብራራት ሊሆኑ ለቃረዱ ሽማግሌ ያስተሳስባቸው ለቃረዱ አሮጊቶች እና ሽማግሌ ይብራራል ያወጣጣል እነሱም ሰው ሆኖ ማለት ነው። ቀላል እስኪ እኔ ላጥፋ እንጃ ላጥፋ አይደለም ግን ካጠፉ ይቅርታ ለምሎ ሰውና ለሚመለከተው ነገርና በሚመቸኝ ወይ ነው ምለው እና እንደውም የሚጠይቀኝ መጥቶ አካል መጠየቅ ባለበት መልኩ ጠይቆኝ ነው እንጂ ምንድነው እኔ ላይቭ ላይ 6000 እና 3000 ሰው ለቃረዱ ሽማግሌዎች ማብራራው እና ነው የምታብራሩ ሰዎች በብዛት አጥፍታችሁ ፌመስ ሰዎች ናችሁ። ይባስ ከነሱ ሞርት ፈምሳላችሁ ምን ይሁን ብላችሁ ነው ለቃረዱ ወንዝ ለሆኑ ሰዎች ምንም ድንቁርቁር ምንም ህይወታችሁ ላይ ምንም ነገር ላይ ፈይዱ ያታበሳጩ እንዴ በቃ ይቅርታ ማለት ካለባችሁ በራሳችሁ ወይ በስነ ስርዓት እንድትጸጸተ ሰው ማለት ነው። በቃ ከተማ ለነዛ ሰዎች ይሉ ማብራራት ለምን ገደል አገቡም እንዴ እንደው ባጠፋ አይባልም። አሁንም ግን እንዲው ካጠፋው በቃ ይቅርታ ነው የምለው ይቅርታ ነው ሌላ ነገር ሌላ አልችልም። ወይም ከፍሎ ነገር ካለ ስላጠፋው ጥፋት መክፈል ነው እንዴ ይሁኑ እዛም እነሱ ሊያሳጡኝ እዛ 6000 ሰው ሊያስደነግጡ ቆሌ ሊገፉ ለምን ገደል ቆንጆ ገደል ውስጥ አይገቡም ከነቆሌያቸው ተገፉ። ሮዲያ በጣም ሁሌ የሚያስገርመኝ ነገር ነው ይሄ ቲክታክ ላይ እንትን አለ ያልተጻፈ ህግ የሚባል አይደለ የራሱ ፍርድ ቤት አለው ምናምን በቃ ብዙ ነገር አለና የሆነ ችግር ብቻ ይፈጠር እና ነከሌ የሚባሉ ሰዎች አሉ ይከፈታል ይመጣሉ ቀረብ ትባላለ ተቀርባለ ከዛ ከዚህ በጥያቄ ያጣደፉ እዛ ነው የምታብራራው ማአት ሺህ ሰው ተሰብስቦ ምናምንና ምንድነው በቃ ችግር ካለ ያ ሰው የራሱ አካውንት አለው መጥቶ በዚህ ምክንያት ነው ወይንም ሁለቱ ባለ ጉዳዮች ራሳቸው መነጋገር ምናምን አላ እንደዛ ነው መሆን ያለበትና በጣም ተለምዷል። አሁን እንደዚህ በቃ አዲስ ትኩስ ነገር ሲመጣ እንዴ በቃ እስከ 100 ምናምን ሺህ ሰው ሁሉ የነበረባቸው ላይቮች እስከ ቅርብ ቀን አይተናል። እንዴ በጣም የሚገርም እኮ ነው። ምን ትላላችሁ እናንተ? እንደዛ ይሄ ነገር ያስኬዳል ወይስ ወሬ ለመስማት ነው ወይስ ትክክለኛ መፍትሄ ይሰጣል ወይ? እስቲ ሐሳባችሁን ንገሩኝ ኮሜንት ላይ። ወርቅ ቤት ለመዝረፍ ተስማምተው ሄደው ነገር ግን አስቂኝ በሆነ ሁኔታ ተልኳቸው ስለተበላሸባቸው 3 ሌቦች ነው መነግራችሁ። እነዚህ 3 ሌቦችም ወደ ወርቅ ቤቱ ጎራ ካሉ በኋላ የመጀመሪያው ሌባ የፊተኛውን የወርቅ ቤት መስኮት ለመስበር እየታገለ ባለበት ሰዓት ላይ ከኋላ ያለው ጓደኛ ከፊት ያለው ለማገዝ ሲል ድንጋይ ይወረውራል። ነገር ግን በወረወረው ድንጋይ ተሳስቶ የጓደኛውን አናት ይመታና ይወርቅበታል። ታዲያ በዛን ቅጽበት ጓደኛውን በድንጋይ መቶ የጣለው ሌባ ላይ ፖሊስ ደርስበትና ለማምለጥ ሲሞክር ያስመልጣቸው የነበረው ሞተረኛ ጓደኛቸው ጥሎት ይሄድና ይያዛል። ያም አልበቃ ብሏቸው በቀጣዩ ቀን ድጋሜ ለሁለት ከመጡ በኋላ አሁንም ለመስበር ይታገላሉ። ያን ባረጉበት ሰዓት ላይ ከኋላ ያለው ጓደኛ አሁንም በድጋሚ ለመወርወር ሲሞክር ጓደኛውን አናቱን ይመታውና ይወርቅበታል። ከዛ ይዞት ይሄዳል። አሁንም በዚያ አላበቃም። ድጋሚ በሶስተኛ ቀን ይመለሱና ከኋላ የነበረው ጓደኛ አይ ከፊት ብትሆን ይሻላል እኔ ከኋላ ያለው ካለ በኋላ ድንጋይ ይወረውራል። የወረወረው ድንጋይም ነጥሮ መስቶቱ ላይ ከኋላ ያለውን ጓደኛ ይመታውና ይጥለዋል። ከፊት ለፊት ያለውም እሱን አልተመለከተም፣ መወርወሩን ይቀጥላል። የወረወረው ድንጋይም ተመልሶ ነጥሮ ራሱን ይመታውና ይወርቃል። ይሄ እንግዲህ እንደምታዩት ሪል ላይፍ ላይ የተፈጠረ ኢንሲደንት ነው ማለት ነው እና በጣም ነው የሚያስቀው። አንዳንድ አጋጣሚዎች በቃ አጋጣሚ እስካይመስሏችሁ ድረስ ይሆናሉ። እንዴት በቃ ምንም ልተነትኑት ማትችሉት ማለት ነው። በጣም ነው የሚገርመው። ሃይ ሰላም እንዴት ናችሁ? ዛሬ ስራ ቦታችን ላይ መጥቶ ስለነበረ አንድ ጌ ወንድ ነው መነግራችሁ። ጌ ወንድ ነው መነግራችሁ ማለት ነው እና አይ ቲንክ ከ3 ነው ከ4 ቀን በፊት ደወለልኝ። የስራ ቦታ ስልክ እኔ ጋር ስለነበር በጣም ነው ደወለልኝ። ከእንቅልፌ የተቀሰቀሱት ራሱ በሱ ስልክ ነው ማለት ነው። ከዛ ደወለልኝና ቲክቶክ ላይ ስልክሽን አግኝቼ ነው ምናምን አለኝ። እሺ ምናምን አልኩት። ከዛ ዋክስ ትሰራላችሁ ወይ አለን። ከዛ ጥፍር ስትስ እንሰራለን አልኩት ማለት ነው። ከዛ ቡክ ማድረግ ፈልጌ ነበር ለ5 ሰዓት አለ። እሺ ምናምን አልኩትና ኦብቪየስሊ ሲጀምር ለሴት ነው ሊመስለኝ የሚችለው እንዴትም ወንድ ሊሰራ ነው ብዬ አላስብም። ተደውሎልኝም ስለማያውቅ ከዚህ በፊት እንደዚህ አይነት ነገር ማጋጥሞኝ ስለማያውቅ ማለት ነው። ቫለንታይንስ ዴይ እየደረሰም ስለነበር በቃ ወይ ፍቅረኛውን ስፖይል ሊያረጋት ነው ምናምን እንደዛ ነው በቃ የገመትኩት ማለት ነው። ከዛ እሺ ምናምን ብዬ አልገባውም ነበርና ደውዬ በቃ ቦታ ሲያስኩለት ማለት ነው። ከዛ ለ5 ሰዓት ነበር ያለኝና ደወለ 4 ሰዓት ላይ ነው ምናምን ደወለልኝና አለሽ ሲለኝ የለሁም ምን ያልኩት። ከዛ አድራሻውን በደንብ ዲቴል አላውቀውምና በደንብ እንዲያስረዱኝ
እዛ ያለ ሰው ስልክ ስጭኝ አለ። እሺ ብዬ እዛ ያለ ሰው ስልክ ሰጠሁት ማለት ነው። ከዛ ጥፍር ኢንስፖል ላክልሽ ወይ አላትና ኢንስፖል አከላት ትሰሩታላችሁ ወይ ብሎ ማለት ነው። ከዛ ደወለላትና ትሰሩታላችሁ ይሄንን ከዛ እንሰራለን ምናምን አላት ማለት ነው። ከዛ መንገድ ተዘጋግቶብኝ ስለነበር ነው ሰሞኑን መንገድ ዝግ ነበር አይደለ? ከዛ በቃ መንገድ ተዘግቶብኝ ስለነበር ነው ደርሳለሁ ምናምን አላት። እኔ እንዳልኳችሁ አልነበርኩም በቦታው። እሺ ምናምን አለችው ማለት ነው። ከዛ መጣ። ከዛ ምነግራችሁ እነሱ የሚነግሩኝ ነው ያሉኝን ማለት ነው። እና ከዛ መጣና ብቻውን ይመጣው ምናምን ሊፕስቲክ ተቀብቷል ምናምን በቃ ማለት እኔም ተሳወጣ ነው የደነገርኩት የነበረው በሰዓቱና ከዛ መሰራት ልሰራ ነበር ቡክ አድርጌ ነበር ምናምን አላቸው። ከዛ ላንተ ነው ምናምን አሉት። ከዛ ምናምን ሲላቸው አንሰራም ወንድ አንሰራም ምናምን አሉት ማለት ነው። ከዛ በቃ አይላሽም ምናምን ቡክ አድርጉልኝ እያለ ስለነበር ጭራሽኛ ወንድ አልጠበቅም ነበር። ከዛ አንሰራም ብለው ቀወጡበት ማለት ነው። ሲሉት ፔዲኩር ትሰራላችሁ ምናምን አላቸው። አዎ እንሰራለን ሲሉት በቃ እሺ ሌላው ይቅር ፔዲኩር እሰራለሁ አዘጋጁልኝ አላቸው ማለት ነው። ከዛ እሺ ብለው ፔዲኩር እያዘጋጁለት ብር ላውጥቼ ልምጣ ብሏቸው ወጣ። ከዛ በቃ በዛው አልተመለሰም ማለት ነው። ከዛ እኔ ጋር ደወለልኝና ልጆችሽ አንሰራም አሉኝ ምናምን ሲለኝ አዎ አንሰራም ምናምን አልኩት። ቀድሞ ደውሎልኝ ነበር። ልክ እሱ እንደወጣ ደወሉልኝና እንደዚህ እኮ ነው በጣም ነው የሚያስፈራው ልጁ ምናምን ሲሉኝ በቃ እንደዛ ከሆነ እንዳትሰሩት ከመጣም ምናምን አልኳቸው ማለት። ከዛ ደወለና እሱ ልጆችሽ አንሰራም አሉኝ ምናምን አለ። ከዛ አንሰራም እኛ ወንድ አንሰራም ሰርተንም አናውቅም ከዚህ በፊት ፔዲኮር መሰራት የምትፈልግ ከሆነ ደግሞ ገብተህ ተሰርተህ መውጣት ትችላለህ አልኩት ማለት ነው። አሁን ፍለፊቴ ስለሆነ እንጂ ብዙ ወንዶች አሁን ሲጸጉሩ ገብተው እንዴ ምንድነው የሚሆኑት እስክንል ድረስ ስንት ቪዲዮ አይተናልና ይገርማል። እንደገና ደግሞ ይሄ የሚባለው ነገር ራሱ ለሴት ልጅ ራሱ አግባብ አይደለም። ይሄ ዋክስ ሄደው ፕራይቬት ፓርት ማጽዳት ምናምን በግል ማድረግ የሚቻል ነገር ነው። ለሴትም ቢሆን አስፈላጊ ነው ብዬ እኔ አላምንበትም። ይሄ ስልጣኔም ነው ብዬ አላስብም። ምንድነው እዚህ ጋር ያየኸው? ምንድነው ክፍተት የተፈጠረው? መሳይ ይሄን ድል ስለሰጠኝ አመሰግናለሁ። በእውነቱ ቴዲዮ በጣም የተሻለ ሙዚቀኛ ነው። ጭሱ የሚለውን ሙዚቃ ካዳመጥከው መሳይ ጭሱ እኔ ነኝ የካዛንቺሱ ታሪኬን ላውቃችሁ እስኪ በስሱ ስሱ የምትለው ሰምና ወርቅ ነው። ያልገባው በጣም ብዙ ሰው አለ። ስነ ስርዓት ቴዲዮ ቀደምት ነው። መሳይ ስነ ስርዓት ቀደምት ነው። ከማንም ጋር የሚወዳደር ማስረጃ የሚያሳዩት ጊዜያዊ መግለጫዎች ይሄንን በደንብ የሚያመላክቱ ናቸው። መሳይ ማስረጃ ይዤ ነው የመጣሁት። ማስረጃ ሂፕ ሆፕን ቅል ማይክ እንደጀመረ ያው 1998 ይላል። ሂፕ ሆፕ ናስፉርስ ብስኩት የብስኩቱን ነው እንደ የሰጣችሁ ምን አይነት ነገር ነው? አንድ ጊዜ ቆይ ማስረጃ እንደ አንተ ቴዲዮ ያልሞከረው የሙዚቃ አይነት የለም። በሙዚቃ ባልገባበት ስትሪት እኮ በግጥም ያስቀመጠው ነገር አለ። አንድ ሰው ቀርቶኛል ለወቀው እቅጩን እስቲ ጠይቋቸው ክቡር ሚኒስቴርን የሚያክል ነገር ይሄ ሰውዬ ሳይጀምር ምንድነው የመጠየቅ ሞራሉ ሊያመጣ ይችላል። ቴዲዮ እንደመሰላችሁ ልክ እንደ ቅንድቡ ቦታውን ትቶ እንደሄደው ቴዲዮ አገልግሎት ሚዩት ሲጀመር መሳይ አትገባም አሉኝ ቤተሰብ እና ሙዚቀኛ ቤተሰብ አይገባል መሳይ አይገባም። ስለዚህ የሚታወቅ ነው። ሰይፈ ምንም አያውቅም። ሰይፈ የሚያውቀው ነገር የለም። መላጣ ሰው ሲጀመር ምን እውቀት አለውና ነው እኔ ነው ይኸውላችሁ የወንድ ልጅ ህይወት ሶስት ሴቶች ነው የሚኖሩት። አንደኛዋ እሱ ይወዳታል እሷ አትወደውም። ሁለተኛዋ ደግሞ እሷ ትወደዋለች እሱ አይወዳትም። ሶስተኛዋ ደግሞ እነዚህ ነገሮች ውስጥ ሁሉ የለችበትም። ምንም ጉዳይ ውስጥ የለችበትም። እሷ ምን ሆናት? ሚስቱ ናት በለው። ያው ሚስቱ ናት። እና ይሄ ሁሉ ሚስት አንቺ እንደምትዩ ብሎ እንዲያስብ ነው ይሄን የምትዩ። በእርግጥ ምን ይባላል በጣም ይፋቀሩ ሰዎች በፍቅር ትንሽ ከቆዩ አይጋቡ ምናምን የሚባል ነገር አለ። በአብዛኛው በልጅነታቸው የመጀመሪያ ፍቅረኛቸውን ያገቡ ሰዎች በጣም ሬር ናቸው ይባላል። ከዛ በኋላ የእህል ውሃ ጉዳይ በቃ ኖርማል ነው። ህይወት የሚባል ነገር አለ። እናንተ ምን ትላላችሁ? ሁሉም የተፋቀረ ሰው ይጋባል አይጋባም? ሀሳባችሁን እስቲ። ይልቅ ትሰራለህ ተብዬ ሳልሰራ በጣም ያዘንኩበት አለ። እንትንን እኔ ነበርኩ ልሰራ የነበረው በስንቱን ስክሪፕትም ወስጄ ምናምን አይቸው
ከዛ ኮሜንት ሁሉ ምናምን የተደራረገን ቆየንና ከዛ ፕሮዲዩሰሮቹ ሐሳብ ቀየሩና አሌክስ ሆነ። ከዚህ በፊት እዚህ ቻናል ላይ ቆያችሁ ሰዎች ታስታውሳላችሁ በስንቱ የሆነ ሰዓት በሆነ ችግር ምክንያት ጋፕ ነበረውና አክተሮች ሊቀየሩ ነው ምናምን የሚባል ነገር ተብሎ ነበር። የዛኔም ብዬ ነበር ቢተካው ሚካኤል ታምሬ ነው ብዬ ነበርና ገረመኛውን በአሁን ኢንተርቪው እሱ ሊሰራው እንደነበር ሲናገር በቃ በትክክል ፊት የሚያደርገው እሱ እንደሆነ በደንብ ያስታውቅ ነበር። በጣም ጀግና አርቲስት ነው። እንጂዬ ጥሩ ጥያቄ ጋር ጥሩ ዲር ያዳህታችን ስባይ ደውልና ያደሽ ወይ ተቀጣ ወይ ደውል ምን እንደሆነ በስማ የተደረገው ዴር ምንድነው ኤክሱ ጋር ደውሎ ናፍቀሽኛል እንዲል ነው። ብሎገር ጋር አይ እንዛ ቢዚያ ራሷ ደውለች። ሄሎ 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 ዳንስ እንዴ አይጠራም እንዴ? ይጠራ ማለት እንዴ ደግመሽ ደውልልኝ ብዬሽልኝ አይተይና አይ አለ ናፍቀሽ አልናፈኩሽም። ኧረ ጌታ ሆይ መልካም ምንድን ነው የፈለከው? እንደዚህ አይነት ቃላት ከየት ነው የፈለከው? አይ ናፍቀሽኝ ነው ሲባል እኔም ናፍቀኛል መሰለኝ የሚባል ይከብዳል። እንዲህ አይነት ዴር ግን ለዛኛው ወገን ራሱ ምን በጣም ከባድ ነው። አንተ ተነስተህ እዚህ ካፌ ውስጥ እኔ ባዶ ነው የምጠጣው ካልክ አሁን 3000 ብር ሰጣለሁ። ማሂ ጋጋ የቀወጠቻችን ዳይፐር አያሳስብም። ወተት ወንድ ነበረከት ወንድ ልጅም ወልደሃል። ወንዱ 5 ደቂቃ ይቶ ላሽ ይሏል። 3000 ብር ኪስ ገባ ማለት ልጅ ወተት ፍቴ ዳይፐር አለሽን ለዛኛው ልጅ በነገሮች አይደለም እነዚህ እሺ እዚህ ወደዚህ ይላሉ። ሰዎች ነገራቸው ሂሳባችን ክፍል አድርገን እንወጣለን እኮ ምን አገባው ሰው። አንተም 3000 ብር ይዘህ ትሄዳለህ። አይ እባክሽ አፈል 5000 ብር ሪዛ አድርጌዋለሁ። ዋጋው ሪዛ አድርጌው አስባችሁታል? ሼፍ ከነሙ ጊዜ ትረሚስ ኢፍራሱ ታዩ ትበሳጫል። አፈሪ ብላ ቡና በባዶ ነው የምጠጣው። አምስት ሺህ ነው ትቀልጃለሽ። ህይወት እንደቀጠለኝ ምንም እሺ አለኝ እንጂ አስተናጋጅ እሺ አለኝ። 5000 ብርን ግን አልከፍልህም። ባይዘው ታውቃለህ ለምን አለብህ? 10000 ብር ከፈላሉ ወጣት ነኝ ሰርቼ ከፍላለውስ። እንደውም 5000 ብር አለብህ እንዴ። ምን አገባኝ በደንብ ነው እንጂ ምለው እቺ ቀላላለች እንዴ? ቆም ብላ እንዴ ማለት ነው እንዳለችው እኮ ነው። ከዛ በኋላ ሁሉም ይረሳል። ዞር ብሎ ለውን አፍታያል ከዛ ይረሳዋል። እና እኔ ደግሞ ሰው ሁሉ ደረቱን ነፍቶ መሄድ ያለበት ኢየሱስ ካለው ነው የሚል እምነት ነበረኝ። ነጠር እያለ የሚሱ ምን አባቱ ነው የሚነጥረው? ኢየሱስ አለው እንዴ? ዝም ብሎ እኮ ነው የሚነጥረው። ምንም ያነጥር ነገር አለ? የሚመካ በእግዚአብሔር ይመካ ነው የሚለው። በማን ተመክቶ ነው ሁሉ ነገር እንደው ተራውን እርምጃ ሳይቀር በቃ ይሄ አለ አይደል አወቅሽ አይነት በቃ በጣም አክራሪና እና ይሄ ጎረምሳው እንዲህ እያለ ለመጥቶ መጣና ተገበ ሻንካልባ የሚባል ነው እዛ ነው የቀጠርኩት። መጣ ገና ሲገባ ምን ይወጣጥራል? ኢየሱስ አለ። አንተ ኢየሱስ ሳይኖር ነው እንደዚህ የምትራመደው? እንዲህ ቋረማመድን ሳይቆ ኢየሱስ ያለ ትመስላለህ የሚል በዓለም ተሰብኮ የማይታወቅ የስድብ ስብከት ሰበኩት። ለስራ ነው የመጣው። ኢየሱስ ራሱ ከላይ ሆኖ አፉ እንደዚህ አንዴ ጆሮ ነው የሚመስለኝ። እንዲህ በቃ ኢየሱስን ራሱ የሚያሸማቀቅ ስብከት ሰበኩ። ምንድነው አንተ የሚወጣጠረ? ሲጀመር ኢየሱስን የሚያቅሰው ሊወጣጠር እኮ አይችልም። አሁን ሲገባኝ አምብል ነው የሚሆነው። እሱ ከሰማይ ወጥቶ ለኛ ሞቶ እኔን የሚወጣጠረኝ ምን ምክንያት ያልሞትኩለት ነው። ግን ጥጋቤ የማይቻል ሰው ነበር። ከዚያ ምን ማድረግ አለብኝ አለ። እሱ ደግሞ ያከብረኛል። ታገል ሰይፉ ምናምን ተው ይኸው ለመጀመሪያ አሁን የመጣበትን ጋዜጣ ተውና ሰውን ኢየሱስን ተቀበል ምናምን አልኩና በቃ ሴኮ ካዘዘኝ ውጭ ሌላ ነገር አወራው ማለት ነው። ከዚያ ምን ላርጋል? በሾፌር ነው የመጣው። ቅዳሜ ነው ቀኑ። በቃ አሁን ሙሉ ወንጌል ፕሮግራም አለ መተ ከኛ ጋራ ጌታን ተቀበል። እዛ ነው የምቀበለው አይደል? አዎ ና። ከዛ ሾፌሩን ቀጥታ ወደ ሙሉ ወንጌል ንዳ ነው። አስቡ እንግዲህ አዲስ አበባ ወጣቶች ማህበር ሊቀመንበር ነው። መንገድ ላይ ስንሄድ
ሙሉጌታ ተስፋዬ እየተንከላወሰ እንዲህ ሲል ያገኘን ቆይ ሙሉጌታን ሰላም ልበሉ አልቆ ሙሉጌታ እንዴት ወዴት እየሄዳችሁ ነው? እሱ ኢየሱስን ሊቀበል ወደ ኢየሱስ እየወሰድኩት ነው እንዴ? ወደ ኢየሱስ ነው የምትሄደው? እኔም እሄዳለሁ አለና ገባ። በቃ ና ግባ ተብለን ሁለቱንም ይዤ ወደ ኢየሱስ እዚያ ውስጥ ገባን። ሙሉ ወንጌል ገብተን ቁጭ እንዳለን ይሄኛው ሬሳ ሆኖ ነው እንዲህ ብሎ የሚያዩ እቀበላለሁ ብሎ ነው አዲስ አበባ ወጣቶች ማህበር ሊቀመንበሩ። አዎ ኢየሱስ ማን ነው? ሙሉጌታ ዋና ፓስተር ሆነ። ጸልዩ ሲባል አቤት ይጸልያል። አንዲት የጡት ካንሰር ያለብሽ አለች ሲባል ያለቅሳል ይላል ጸልያልና ላየው የከረመ የጥንት እሳት የላሰ ጴንጤ እንጂ ከሆነ ነገር ተነስቶ የመጣ አይመስልም። ዛሬ በቃ ሙሉጌታ ጌታን ሊቀበል ነው አልኩ። የኛው ላይ ተስፋ ቆረጠ። ከዚያ ስብከት ተሰብኮ ምናምን ጌታን የምትቀበሉ ሲባል ተወሩሮ ተነሳ። ሙሉጌታ ተስፋዬ ማለት አይ ሙሉጌታ አልተነሳም። ያኛው ተወሩሮ ተነሳ። ይሄ ተነስቶ አይ እዚህ ልሁን ይለኛል። የተነሳ አይደለም እዚህ ልሁን ምናምን። ያኛው ሄዶ ሲንበረከክ ደግሞ ሽጉጥ ታጥቋል። ምክንያቱም ሊቀመንበር ነው። ከዛ ተረበሹ አይደለም እንዲህ ነው ብሎ ሽጉጡን አስጥለውት እሱ ጌታን ተቀብሎ መጣ። የቲቢተኛ ልጅ ቲቢተኛ አይደል? ከዚህ እንደወጣ በማግስቱ ሰራቶቹን ስብሰባ ተጠርቶ እያንዳንድሽ ጌታን ተቀበል ያለ ጌታ ከስራው ተባረረ። ሃይማኖት አባቶቻችን ራሳችንን ነው የምናፈራውና ይሄን ተምሬበታለሁ ያን ቀንና ሙሉጌታ ታሪክ ሙሉጌታ ሲወጣ እንዴ አንተ ምን ሆነ ነው ጌታን ያልተቀበል? አይ ሊቆይ ሌላ ጊዜ። ታዲያ ምንድነው አይንን ጨፍነ እንዲምጸልየው? ፓስተሩ የጡት ካንሰር ያለች ሲል ጎረቤቴ አንድ የጡት ካንሰር ያለባት አለ ኢየሱስ እሷን እንዲያድን ነው ለካ ያለቀሰ የሚጸልየው ለሷ ነው። እዚህ ካዳንክ እሷንም ማድናት እያለ ነውና ያ ነው የሙሉ ወንጌሉ ታሪክ ለማለት ነው። በ9 ወር የ40 ዓመት ደሞዙን ስላገኘው ጀብራሪ ለውሽማው ሲል የከተማ ዲዛይን ስላስቀየረ ጉምቱ የሆስፒታል መድኃኒቶችን ጥርቅ ስለሸጠው ባለስልጣን እያልኩ ስነግራችሁ ግማሹ ምርጥ ደራሲ የጻፈው ድርሰት ነው የሚመስለው። ዛሬ ሌላ ልጨምርላችሁ። በቅርብ ሰኞ ዕለት የተከሰተውን ነገር የኢኳቶሪያል ጊኒው ባልታዛር ኢባንግ ጎንጎን ታውቁታላችሁ? ኢትዮጵያዊውን ባልታዛር ኢባንግ ጎንጎን ልነግራችሁ ነው ዛሬ። ጨፌ ኦሮሚያ፣ ጨፌ ማለት የፓርላማ ማለት ነው፣ የክልሉ ፓርላማ። ጨፌ ኦሮሚያ የአቶ ገመቺስ ደበላን ያለ መከሰስ መብት ለማንሳት ሰኞ ዕለት ተሰብስቦ ነበር። የሚያውቁ ያውቁታል። ምክንያቱን አቶ ገመቹ ደበላ የሚነሳበት ምክንያት የሚያውቁ ያውቁታል። የማያውቁ ሰዎች ለምንድን ነው ያለ መከሰስ መብቱ የሚነሳው ሲሏት እሱ በሰራው ሷፈር የህብረተሰቡን ሞራልና ዲሲፕሊን ያልጠበቀ እኮ የህብረተሰቡን ሞራልና ዲሲፕሊን ያልጠበቀ አቶ ገመቹ ደበላ የሰሩ ስራ ምንድነው ሲሏት እኛንም አይመጥንም፣ ፓርላማውን አይመጥንም፣ ህብረተሰቡንም አይመጥንም። እንዲህ የሚያስፈራ ሌላ ቃል እንኳን ሌላ ሰው ሊያወራው እንኳን የሚያፍርበትን ስራ የሚሰሩ ሰዎች ናቸው የሚመሩን። እኔ ነግርልሻለሁ። እንግናት አቶ ገመቹ ደበላ እንግዲህ የጨፌ ኦሮሚያ አባል ነው፣ ያለ መከሰስ መብት ያለው ቢሮ ውስጥ ከመሰሎቹ ጋር የባልታዛር ኢባንግ ጎንጎ ስራ ሲሰራ በተለያዩ ቦታዎች ቢሮ ብቻ ሳይሆን በተለያዩ ቦታዎች ባልታዛርን ወክሎ እየተንቀሳቀሰ ባለበት ሁኔታ እየተቀረጸ እየቀረጹ ሶሻል ሚዲያ ላይ ለቀውታል። እዚህ ጋር ያረጋቸውን ነገሮች ብለቃቸው ኮሚኒቲ ጋይድላይንን አልፋለሁና አቶ ገመቹ ደበላ ያለ መከሰስ መብታቸው የተነሳው በዚህ ጉዳይ ነው። እሳቸውን ስንመርጥኛ የዋጋ ንረቱን ይቀንሱልናል፣ የኑሮ ውድነቱን ይቀንሱልናል፣ አንዳንድ ነገሮች ያስተካክሉናል ብለን ነው። እሳቸው ከቢጤያቸው ላይ በሰጠናቸው ቢሮ ጋር ሲሳረሩ ተይዘው ነው እንግዲህ እኔ ያላፍርልሽም እና በዚህ ምክንያት ነው ያለ መከሰስ መብቱ ተነስቶ በፖሊስ እየተፈለገ ያለው አቶ ገመቹ ደበላ። በጣም ትልቅ ቅሌት ነው። በጣም የሚያሳፍር ነገር ነው። አሁን ሰሞኑን ዜናው ይሄው ነው እንግዲህ፣ በዛ ላይ በምስሎችና በቪዲዮዎች የተደገፈ በጣም ያሳፍራል። አይነት ቆሻሻ ሰው ነው፣ የገማ ሰው ነው።
ልጅቷ ተሳቃለች በጣም እንደፈራች ታስታውቃለች ምናምን የቢሮ ሰራ ምንም የሚቀረው የቢሮ ተስተናጋጅ የቤት ሰራ የሚቀረው ሰው የለም ሰውየው አቶ ገመቹ ደበላ የጨፌ ኦሮሚያ ተመራጭ በስልጣኑ ተመክቶ እያስፈራራ ነው የሚያደርገው እንደውም ጭራሽ አሁን አመልጧል ተባለ እስኪ አመልጥ የት ነበራችሁ እናንተ ሲጀመር ይሄን ነገር ካወቃችሁ አሁን የአፋልጉኝ ማስታወቂያ መታወጡት የሴቶችና ህፃናት ሚኒስቴር ዶክተር ኤርጎጌ ተስፋዬ ስራዎት ምንድነው ለምንድነው ወይ ደግሞ በቃኝ በቃ አልቻልኩም ብለው የማይለቁት ይሄ ስራ እኮ የእርሶ ስራ ነው እንግዲህ ይሄ ይፋ ወጣ እንጂ የሳቸው በስቶ አጉል ባልታዘር ተጫውተው ጉዱ ወጣ እንጂ በየጓዳው ደግሞ ምን አይነት አጸያፊ ተግባር ነው በሴቶች ላይ የሚካሄደው እኔ ፎቶውን ቪዲዮ ሰርቼበት ፖስትቸው ነበረ ቫዮሌሽን ብሎ ስላወረደብኝ ነው ፎቶ በጣም ቆሻሻ ሰው ናቸው ሰውየው አቶ ደበላ እና የሴቶች በዚህ ነገር ላይ ወጥራችሁ መቃወም አለባችሁ እንደዚህ አይነት ቆሻሻ ተግባር የሚፈጽሙ ሰዎችን መቁረጥ ነው አሁን ካገኛችሁት የዚህ ሰውዬ ቁረጡለት በቃ በጣም ባለጌ ሰው ነው እንደ ባልታዘር እስር ቤት መግባት የለበትም የሞተ ሰው ለማንኛውም ፎቶውን እዚህ ቫዮሌሽን ብሎ ስላነሳብኝ እንጂ ለቀው ነበር መቁረጥ ነው ያልከው መቀጠል ተጀምሯል ይቀጥላል ያ ሳይሆን ቀልዱ እንዳለው ነው በጣም አሁን በስልጣናቸው ተመክተው ሴቶቻችን ስራ ለመቀጠር ሲሄዱ አካላቸውን መጠቀም የሚያረጉ የሆነ ጉዳይ ለማስፈጸም ሲባል ባልትዳር የልጆች እናት የሆኑ ሴቶችን እንዲህ ካረክሽ ነው እንዲህ የሚሆነው እያሉ የስንቱን ህይወት የበጠበጡ ስንቱን በህሊና ጸጸት የጨመሩ ማት ሰዎች አሉና ለነዚህ በጣም ጥብቅ ክትትል እንደመነሻ ሆኖ ይሄ ጥብቅ ክትትል መደረግ አለበት ሄደው ሴቶቹ እንዲህ ብሎኛል ብለው ሲከሱ በደንብ ማጣርቶ ነገሮች የሚደረግበት ነገር መስተካከል አለበት ብዬ አስባለሁ በሪሞቷ የመጣባት ማለት ነው የመጨረሻ በዚህ ብድር ጠላቷ በሪሞቷ የመጣባት ነው ለምሳሌ መውሰድ አይደለም እኮ ሪሞቷን እንዲህ መንከት ከውቲ በወስደው ምን ሊፈጠር እንደሚችል ግንዛቤ አንዴ ልሰልበት እሺ ምን ነው ለኔ እንዲህ ብትሆኝልኝ ለምንድን ነው ሪሞት የሚወዱት ልጆች ለፋይ እየጠበቀሽ ፈራን እኮ እኛ እኮ በገዛ ሪሞታችን እንዴ በቃ አሁን ለኦሮሞች ነው ወድባችሁ ከመሰላችሁ ማለት ነው ተሳስታችኋል እኔ በርግጠኝነት ነገር እዚህ ጋር ማለት ነው ለሌላ ሰው መናገር ነው ቪው ነው የምትፈልገው ይኸውልሽ ለሌላ ሰው ምንም መናገር አያስፈልግም ሌላ የሚወጣ ሚስጥር ማለት ነው ተፈለገች ማለት ነው አዶናይ ትክክለኛ ሌዝቢያን እንደሆነ እኔ አውጣላታለሁ ከጃኒ ጋር ማለት ነው ጃኒ መለየት ስለፈለገች ነው እዚህ ድራማ ውስጥ የገባችው ሲጀመር ድራማውንም የጻፈው አዶናይ ነው ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል አዶናይን እናስገድለዋለን ከፍለን ማለት ነው ይሄንን ከፈለገች ማለት ተናገር አደርጓለሁ እንደው በድፍረት ፐብሊክ ሚዲያ ላይ ወጥተው ቲክታክ ላይ ተሰብስበው እናስገድለዋለን ምናምን ምን አይነት ዝቅጠት ነው እንደዚህ የሚሉ ሰዎችስ ይታወቃሉ አይደል ለምንድነው እርምጃ መውሰድ ያለበት አካል እርምጃ እንዲወሰድ ማያደርገው ይገባኛል ከሀገር ውጭም ሊሆኑ ይችላሉ ግን እኔ በጣም አስቸጋሪ ነው እንደዚህ አይነት ነገር በጣም መታረም አለበት አዶናይም እንደ አዶናይ ራሱ መጠበቅ ደግሞ አለበት በጣም መጠበቅ አለበት ምክንያቱም ብዙ ጥሩ ነገር በሰራችሁ ቁጥር ብዙ በታወቃችሁ ቁጥር አላረል ጠላትም እየበዛ ነው የሚሄደውና እንደ በፊቱ ብዙ እዛም እዚህ ማለት ብዙ ላይ ጥቅም ይችላል ክፋት ሰዎች ካሰበ መጥፎ ነው ማለት ምንም አያመጡም ዝም ብለው ልፍለፋ ነው ብሎ ሁሉንም ነገር መናቅ አስፈላጊ ነው ብዬም ስለማላስብ ማለት ነው ምን ትላላችሁ እናንተ ጌታቸውን እኔ ገጥመዋለሁ 3 ሚሊዮን አስይዛለሁ 1 ሚሊዮን ይሸልማለሁ አላ 3 ሚሊዮን እናስይዛለን ጌታቸው ራሱ ገንዘብ አለኝ ችሎታ አለኝ ካለ 3 ሚሊዮን አስይዛን እኛ ውድድር እናዘጋጅለን ኤኒ ማስተር ብሎ ሊጋብዝ ፈልጎ ነበር ማርሻል አርት ላይ ያላችሁ ሰዎች አጠቃላይ ለሁላችሁም ኤኒዋን የ1 ሚሊዮን ብሩን ቻሌንጅ መቀላቀል የሚፈልግ ሰው ጆኒን በሚክስድ ማርሻል አርት የሚገጥም ሰው እኔ ያዘጋጃለሁ ኑ ቁምጣ በማረግና ፓንት በማረግ በከተማ በመሽከርከር ስፖርተኝነት አይመጣም
ብረት ማንሳት ስማርት መሆን አይፈልግም። መግፋት መብላት ይሄን ይዘህ ማርሻል አርቲስት ጋር ልትወዳደራች ንቃተ ህሊናንና ጆኒ ስታያቸው ኤምኤምኤ ወይም ሚክስድ ማርሻል አርት ለሚባለው ፊዚካሊ ፊት ያደርጋሉ ብለህ ታምናለህ? ስታያቸው ጆኒ ላይክ ዝም ብሎ ብረት ቢገፋ ይሻላል። ብዙ ማገዶ የሚፈጅ ይመስለኛል። ኮምባሃው ከኮሮና በኋላ የመጡ ስፖርተኞች ዛሬ ላይ በቃ በስፖርት አንደኛ ነኝ ያሉ ነገታቸው ጆኒ ጆሮአቸው ሊቆነጠጥ ይገባል እንደ ህፃን። በስፖርቱ ላይ ገና ህፃናቶች ናቸው። ምንም የሰሩት ነገር እዛ ላይ ሰው ፌንት ቢያደርግ ህይወት ማለፍም የገጠማቸው እኮ በአለም ላይ አለ። ስለዚህ ማን ነው ተጠያቂ? በዚህ አጋጣሚ የከተማው ሰላምና ጸጥታ እንደዚህ አይነት አካሄዶችን ሁላ ሊያስቆም ይገባል። እኔ የሚያሸንፈኝ ካለ 100,000 ብር በሚል በጣም ብዙዎችን እየጣለ አይቻለሁ። ጆኒና ንቃተ ህሊና የሚሉት ሪንግ ላይ እስቲ አንድ ቀን ተወዳድረው ያውቃሉ? እስቲ አንድ ቀን ፋይት ስፖርት አድርገው ያውቃሉ? ጆኒ ቆሞ መወዳደር ይቻል። መጀመሪያ ቦክስ ይወዳደር፣ እስቲ ኪክ ቦክስ ይወዳደር፣ ከዛ በኋላ ኤምኤምኤ ይወዳደር። ውድድሩ ይካሄዳል አይካሄድም? ስለዚህ ህዝቡ እየተፎገረ ነው ህዝቡ። አይካሄድም ውድድሩ። ምስራቅ አፍሪካ ላይ ኬንያ፣ ኡጋንዳ፣ ታንዛኒያ ኪክ ቦክሲንግ ተወዳድረው ያለው፣ ቤላሩስ ላይ፣ ሩሲያ ላይ ተወዳድረው ያለው። ጌጭ ግን የለውም እንደዚህ የኤምኤምኤ ምናምን። አረ ህፃናት እኮ ነው ቴኳንዶ ያስተማረው። በባለፈው ማየተን ነበር ለምንድነው ድጋሚ ያመጣሁት። ከዛ በኋላ እንግዲህ ይሄን የመሰለ ሂስ ከሰጠ በኋላ ይሄ ፕሮፌሽናል ሰው ነው ተወዳድሮ ለሀገሪቷም ሽልማት ያመጣ ተወዳዳሪ ነው፣ ፕሮፌሽናል ነውና ከዛ በኋላ እንግዲህ ተጠርተው ተሰብስበው ሶሉሽን ላይ ደርሰዋል። ለምን ሪስፔክት አድርገው መጥተዋል እነሱም። እስቲ እንስማቸው። እንግዲህ ሰሞኑን ያለውን ግርግር ታውቃላችሁ ሶሻል ሚዲያ ላይ በማርሻል አርት ወይም ደግሞ በኤምኤምኤ ጉዳይ። ስለዚህ አንዳንድ የደስ የማይሉ ነገሮች በእኛ በኩል ነበሩ። በአጠቃላይ በማርሻል አርት ዙሪያ በአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ ኮሚሽነር በላይ ደጀን አማካኝነት ተጠርተን እንግዲህ ውድድሩን አንድ ላይ ለማድረግ ተዘጋጅተናል ማለት ነው። አትሌቶቻችን ወይም ደግሞ ይሄን ውድድር መሳተፍ የምትፈልጉ ልጆች ሁለቱ እዚህ ያሉ ዋናዎቹ፣ ሌሎቻችሁም የታሰባችሁ ልጆች ሬዲ ሆኑ፣ ተዘጋጁ። አንድ ላይ ሆነን የሚቀጥለው ዓመትም ይሄ ቀጣይነት ያለው ውድድር እንደምናዘጋጅ ቃል እንገባላችኋለን። በእኔ በኩል ያለው ይሄ ነው። ያው ማርሻል አርት ዲሲፕሊን፣ አብሮነት፣ አብሮ መስራት ነው። ሰሞኑን በተፈጠረው የማርሻል አርት ኢንተርቪው ላይ የተፈጠሩትን ችግሮች ከአዲስ አበባ ወጣቶችና ስፖርት ቢሮ እንደውም ከክቡር ኮሚሽነር በላይ ደጀኔ ጋር በመወያየት የኤምኤምኤ ውድድር ከአዲስ አበባ ኪክ ቦክሲንግ አሶሲዬሽን ጋር በጋራ በመሆን እንዲሁም የአዲስ አበባ ወጣቶችና ስፖርት በበላይነት አብሮ በመሆን ውድድሩ የሚዘጋጅ ይሆናል። ይህ ውድድር ለብዙ ትውልዶች ለብዙ ጄኔሬሽን የኢኮኖሚ የስራ ዕድልም ስለሚፈጥር እንዲቀጥል ብዙ ስፖንሰሮችና አጋሮች አብራችሁን እንድትሰሩ በዚሁ አጋጣሚ እንጠይቃለን። በመጨረሻ አይደረግም ብለው ነበር እነሱ። ምክንያቱም ፌዴሬሽን ከሌለበት መንግስት አካል ከሌለበት ዝም ብሎ በግል ተነስቶ የሚዘጋጅ አይደለም። በዚህ ምክንያት አሁን ግን እንደሚደረግ ተረጋግጧል ማለት ነው። ኮሚሽነሩ ባሉበት ነው አናውንስ ያደረጉት። ሰዎቹን እንግዲህ በምን መስፈርት በምን መለኪያ ምን አይነት የሚለው ወደፊት የሚወጣ ይሆናል። ተረጋግጧል። በሰልስቱ እኛ ሰልስቱ እንትን እያልን ነው። ሲጀመር ሴትዮዋ እዛ ውስጥ ሆነው ይለፈልፋሉ። እኔና እሳቸው አንተዋወቅም፣ ይለፈልፋሉ። ልጄ እንደሞተው ገላታለሁ። ልጄ ይህንን እየሰማች ፎቶ ጋር ሄዳ ፎቶውን ስማ ልክ ስትመለስ እሱን አፈር እንደገባው እሷንም አፈር አስገባታለሁ። ይሳደባሉ። እቺ ምናምንቴ ከየት ይዟት እንደመጣ አላቅም። በስነ ስርዓት እኔ ምስክር አለኝ፣ የሰማ ሰው አለ እና ትውጣ፣ ልጇን ይዛሁን ትውጣ ሴትዮዋን ብለዋል። አላልኩም ግን አይባልም። ልጇን እንደውም ላሳድግ ትስጠኝ ነው ሲሉ የሰማሁ። ልጇን ላሳድግ ትስጠኝ እሱ ሌላ ሚዲያ ላይ እና እንትን ላይ አንድ አይደለም። ሲጀመር ደግሞ ውሸት ደግሞ አንደበት ይታሰራል። እንኳን አይደለም ትልቅ ሰው በእድሜ የገፋ ሰው አይደለም ውሸት ማንኛውም ሰው እግዚአብሔር ዘንድ እኛን እንጠየቅበታለን። ልጇን ትስጠኝ ምኗን ትስጠኝ? የልጅ አምሳያ ናት፣ ልጄን ላሳድግባት ልጄን ከምትለምንባት ብለዋል እናት። ልጄን ከምትለምንባት ለተባለው መልሳለኝ። ልጄ እንደውም ጉድፍቻ አድርጌ ሁሉ አሜሪካ ልውሰዳት ብለዋል። ጥሩ ነው፣ የተሻለ ህይወት ነው ለልጅሽ። ውሸት ነው ይሄን ብታደርጊ ሁላ ውሸት ነው። ተሞክሯል። በቃ ውሸት ነው። በታሪክ የሚሞከሩላት አወራችሁበት በእናንተ? ምንም ያወራንበትም የለም። እኔ ስለ ልጅቷም ስለምንም ከነሱ ጋር ያወራ ነው ቃላትም የለም። ዘንድሮ መቼስ ሰው ያው ህይወቱም አልፎ ማያርፍበት ሆናል። በየጊዜው ስሙ የሚነሳበት
ያው የኮሜዲያኑ ወንደሰን እንግዲህ ቤተሰቦች አሁንም በድጋሚ እግረኛው ሚዲያ ጋር ቀርባለች። ቤተሰቦቹ የሱ ቤተሰቦች የሚያደርሱባትን ነገር ያው ህዝብ ይወቅልኝ በማለት ነው። እንግዲህ መጨረሻቸውን ያሳምርላቸው ነው ምለው። የቲቪ ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብን ጨምሮ በ5 ተከሳሾች ከፍተኛ ገንዘብ ተጭበርብረናል ያሉ ሰዎች ክስ በፍርድ ቤት መታየት ጀመረ። ኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናይት መክብብ የተከሰሱበትን ክስ ጉዳይ እየተመለከተ ያለው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ነው። ከሳሾች ለፍርድ ቤት ባስገቡት የክስ ዝርዝር እንደገለጹት ተከሳሾች ወደ ውጭ ሀገር እንልካችኋለን በማለት ከእያንዳንዳችን 437 ሺህ ብር የተቀበሉን ቢሆንም ወደ ውጭ ሀገር ሳይልኩን ቀርቷል ሲሉ ገልጸዋል። አያይዘውም የወሰዱብንን ብር እንዲመልሱልን በተለያዩ ጊዜያት የቃልና የጽሑፍ ማስጠንቀቂያ ብንሰጣቸውና ጉዳዩ በጋራ መግባባት ለመፍታት ጥረት ብናደርግም ተከሳሾች ብሩን ለመመለስ ሆነ ለማስመለስ እንቢተኛ ሆነዋል ሲሉ የግል ተበዳዮች በክስ ዝርዝራቸው ላይ አብራርተዋል። ሲቀጥሉ እኛ ከሳሾች ወደዚህ ጉዳይ በሙሉ መተማመን የገባ ነው 5ኛ ተከሳሽ የሆነችው ዳናይት መክብብ ለድርጅቱ የሰራችውን ማስታወቂያ በማመን ነው ሲሉ ዘርዝረዋል። በማከልም ስለ ማስታወቂያ የወጣው አዋጅ ላይ በግልጽ ተደንግጎ እንደሚገኘው ተገቢ ያልሆነና እውነተኛነት የሌለው ማስታወቂያ የተከለከለ ነው። ማስታወቂያ አስነጋሪ ወይም ወኪሉ ከተጣለባቸው ግዴታዎች ውስጥ ትክክለኛነትን ማረጋገጥ ይገኝበታል። ይህንንም መጣስ የአንድነትና የነጠላ ተጠያቂነት እንደሚያስከትል በአዋጁ በጥብቅ ተደንግጎ ይገኛል ሲሉ በክሳቸው ላይ አስፍረዋል። 13 ሰዎች በጋራ ሆኖ ያቀረቡትን ክስ የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4ኛ ፍትሐ ብሔር ችሎት እየተመለከተው የሚገኝ ሲሆን የቀረበለትን ክስ መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ እንደሰጠ ሰምተናል። የነዳናይት ጉዳይ እንግዲህ አሁን ማስታወቂያ ነጋሪዎቹም ተጠያቂ እንዲሆኑ እየተደረገ ይገኛል። ምክንያቱም ያንን ማስታወቂያ በትክክል ህጋዊ መሆኑና የሚደረግ ነገር መሆኑን ማጣራት አለባቸው የሚባል አንዳንድ የህግ አሰራሮችም ስላሉ ማለት ነው። ያው ዳናይትም ተከሳሽ ሆናለች። ከሷም በኋላ እንግዲህ ሌሎች አርቲስቶች ይከሰሳሉ እየተባለ የሚነሳባቸው አሉ። ይሄ ለወደፊት ኃላፊነት እየወሰዱ እንዲሰሩ ማስታወቂያውን የሚያደርግ ነው። ሰሞኑን እንዳያችሁት በባለፈው ቪዲዮ እርሸቱም ላይ ትንሽ የሚነሳበት ነገር አለና ጥንቃቄ ማድረግ ያስፈልጋል። ምንድነው ይሄን ስል ሁል ጊዜ እንደምለው ኃላፊነት ወስደው ካስተዋወቁ ነው እንጂ ማስታወቂያው በእነሱ ቻናል ላይ ምን ላይ ቢሄድ ግን ተጠያቂ ላይ ሆኑ ይችላሉ። ግን እነሱ ራሳቸው እንደ አምባሳደር እንዳሻሻጭ ነው በእኔ በኩል ከመጣችሁ ካሉ ግዴላችሁም ብለው እየገፋፉ ሰዎችን ገንዘባቸው እንዲያወጡ ካረጉ መጠየቃቸው አግባብ ነው ብዬ ነው ማምነው። እኔ ፈይሳ ለሊሳ በራሱ የፌስቡክ አካውንት ላይ ይሄንን ጽፏል። ሌላውን ኮተቱን እንተውና ዋና ሊያስተላለፍ የፈለገው መልእክት ይሄ ድንገታዊ የመኪና አደጋ ነው፣ ማንኛቸውም ሰው ላይ ሊደርስ ይችላል፣ አትንጫጩ እያለ እኛ አዎ ትክክል ነው፣ ማንኛቸውም ሰው ላይ የመኪና አደጋ ሊደርስ ይችላል። ሀገሪቷም ከፍተኛ የትራፊክ አደጋ ከሚመዘገብባቸው ሀገራት ተርታ ግንባር ቀደሟ ነች። ያንተ ቅጽበታዊ ሳይሆን ቅብጠታዊ ነው የምንልህ በማስረጃ ነው። ለምሳሌ ይሄ የተጋጨህበት ቀን ነው። እቺን ቀይ መኪና ገጨሃት። ከገጨሃት በኋላ እዛ ጋር ሄድክ፣ ከአደባባይ ወጥተህ ማለት ነው። እዛ ጋር ወጥተህ የትራፊክ አደጋና የተለያዩ ወንጀል ድርጊቶችን የሚከላከሉ የህግ አካላት ና ሲሉህ የፈጠርከው ግርግር በራሱ ያንተን ቅብጠታዊነት ማሳያ ናቸው። ከህግ በላይ የመሆንነት ማሳኛ ናቸው። እሱም ብቻ አይደለም። እነዚህን እስቲ ይሄ ውድድር አለብህ እንዴ? አዲስ አበባ ላይ ውድድር አለ፣ የመኪና ውድድር። ምን አርጊ ነው የምትላት እቺን ትንሽ መኪና በኋላ እየተከተልክ ማለት እየተልከፈከፍ። ይሄንን ቅብጠታዊ ነው ማለት እንችላለን? ቅብጠታዊ እንጂ። ስለዚህ አንተ የተጋጨኸው ለአካል ጉዳት ወይ ለሞት ምክንያት የሆንከው ቅጽበታዊ ሳይሆን ቅብጠት ስላለብህ ነው። አንተና እንዳንተ ያለ መሰሎችህ ሊማሩ ይገባል። ነገም ከነገ ወዲያ ሊማሩ ይገባል። እንደዚህ ካረጋችሁ በኋላ ደግሞ
ብሔሩ ስለመደበቅ ሃይማኖቱ ስለመደበቅ የምትሯሯጡት ነገር የሚያዋጣ ነገር አይደለም። በግል ለሰራችሁት ስራ በግል ነው የምትጠየቁት። ከሃይማኖት ከብሔር ወጣችሁ ማለት ነው። እንትኑን ጥፋቱን ስታጠፉ ብሔር ውስጥ ትደበቃላችሁ። ለብሔራችሁ ሆነ ጥቅም ሲባል ከብሔር የላችሁ። ስለዚህ የእናንተ መደበቂያ አይደለንም። እኛ መደበቂያ ልንሆን አንችልም። ያጠፋውን ጥፋት በራስህ በግል ትወስዳታለህ። ከወሰድክና ከተማርክ በኋላ እንደ ዜጋ ትኖራለህ። ከህግ በላይ የምትሆንበት ነገር ምንም ነገር የለም። እንዳንተ አይነቶቹን የሚደብቅ ብሔር የለንም። ይህን አስረግጠን እነግራለን ለአንተና ለመሰሎች። በዚህ አጋጣሚ ቦረና ምን ይላል መሰለህ? ሆሪን አልባቱ ተክ ሞራ ጉቱ በሌሲቲ ይላል። ከአጥር ውስጥ መውጣት አለብህ። ከአጥር ውስጥ ትወጣለህ። ብዙ ጊዜ አንድ ነገር ይሰሩና ለምን ይሄ ጥፋት ጠፋ ሲባል አይ እኔ የእንትን ዘር ስለሆንኩ ነው፣ አይ እኔ የእንትን ሃይማኖት ተከታይ ስለሆንኩ ነው ይላሉና በጣም ሁልጊዜ የሚያበሳጨ ነገር ይሄ ነው። ጥፋቱን ለይታችሁ ስትናገሩት ሮጦ ዘር ውስጥ ሮጦ ሃይማኖት ውስጥ የሚገቡ ሰዎች አሉ። በዛው ልክ ደግሞ እኛም እንደ ተከታታይ አንዳንድ ሶሻል ሚዲያ እንደሚያይ ሰውም ኮመንት ላይ በጣም ይገርመኛል። የሆነ ሰው ላይ ሂስ ስትሰጡ ይሄ ነገር ትክክል አይደለም ስትሉ ይሄን ያልከው እንትን ስለሆነ ነው ወይንም ይሄን ያልከው የእንትን ሃይማኖት ተከታይ ስለሆነ ነው ብለው ይላሉ። እኛም ጋር በሽተዋልና ይሄ ነገር መቅረት አለበት። ጉዳዩን ነጥሎ ማየት፣ ሰውየውን ከሃይማኖት ከዞሮ አውጥቶ ያጠፋው ጥፋት ምንድነው የሚለው ማየት ያስፈልጋል ብዬ አስባለሁ። የሚናገሩም ሰዎች ከዛ ጋር ሳያያይዙ እንዳጠፋው ጥፋት ነው መነገር ያለበት ብዬ አምናለሁ። እና ይሄ ብዙ ሰው በሽታ ሆኗል ዘንድሮ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይ ያላርጋችሁ ላይ ያርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።